ስማ ይሄንን ሰውዬ አይተዋል? ስለ ሰው ማወራበት ጊዜ የለኝም። ማለት ሐሜተኛ አይደለሁማ። ባክህን እሱ ለማያውቅ ተናገር። የምታውቀው ስሜን እንጂ ማንነቴን አይደለም። ማንነትን ስላወቅኩ መሰለኝ ካንተ ጋር ጓደኛ አይሆንኩት። ጓደኛዬ ነህ እንዴ? ምን ማለት ፈልገህ ነው? ቆይ አንተ ዛሬ ነገር አለክ። ነገር አይደለም። እና ምንድነው? ከቀብር ቅጣት አንተን እያስጠነቀቅኩ ነው። ሂድ ባክህ። ስለ ቀብር ቅጣት አንተን የምትነግረኝ? አላህ እኮ ገፉር ረሂም ነው። እና አላህ ገፉር ረሂም ከሆነ ስለ ሰው አውራ፣ ስለ ሰው ተጨነቅ፣ ቁርአንን አትቅራ፣ ሰላትን አትስገድ ነው እንዴ ያለ? ባይልስ? አንተ ልጅ ደረቅ መልስ አትስጠኝ። ምን ሆኖ ደረቅ መልስ? ይኸውልህ ከዛሬ በኋላ ሰላትን የማትሰግድ፣ ቁርአንን የማትቀራ፣ የሰውን ሐሜት ካልተውክ፣ ስለ ሰው የምታወራ ከሆነ እንዳንተ አይነት ጓደኛ የለኝም። ገባህ አይደለ? ሂዳ። አንተ ብቻ ነህ እንደ ሰው ያለው? ብዙ ሰው አለ እኮ ጓደኛ ማድረግ የምችለው። በርግጥ ከኢባዳ የራቁትን ጓደኞች ማድረግ ትችላለህ። ነገር ግን የውመል ቂያማ የቁሉ ያ ለይተኒ ኩንቱ ቱራባ እንዳትል ሰጋውልህ። ተገላገልኩ። መስጂድ እንሂድ እያለ የሚያደርቀኝ ሰው የለም ከአሁን በኋላ። መስጊድን እንሂድ፣ ሰላትን እንስገድ፣ ቁርአንን እንቅራ ማለት የኔ ጥፋት ከሆነ በጣም ይቅርታ። ጥፋቱ የኔ ነው። እኔ እንኳን ምክር መስሎኝ ነበር። አንድ የገጠር ሰው ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ መጥቶ ለዱንያም ሆነ ለአኺራ የምጠቅም ንግግር ለመጠየቅ መጣሁ አላቸው። እሳቸውም የመጣልህን ጠይቅ አሉት። ከሰው ሁሉ አዋቂ ለመሆን እፈልጋለሁ ስል አላህን ፍራ አሉት። ከሰው ሁሉ ሀብታም መሆን እፈልጋለሁ ሲል ባለህ ነገር ተብቃቅተ አላህን አመስግን አሉት። ትክክለኛ ፈራጅና ታማኝ ሰው ለመሆን እፈልጋለሁ ስል ለራስህ የምትወደውን ለሰዎችም ውደድ አሉት። ከሰው ሁሉ ብርቱ ለመሆን እፈልጋለሁ ሲል በአላህ ተወከል አሉት። በአላህ ዘንድ ብቸኛ ተመራጭ ሰው ለመሆን እፈልጋለሁ ስል ዝክር አብዛ አሉት። ከሰው ሁሉ በላጭና ተመራጭ ለመሆን እፈልጋለሁ ሲል ለሰው ጠቃሚ ሁን አሉት። የከውኑ ሞገስ ነቢያችን ሰለላሁ ዐለይሂ ወሰለም